ኡፍ ነው የሚባለው ሌላ ምንም አይባልም ኡፍ በቃ ለሳቅ አሳቅ በቃ ኡፍ ነው ማለት ጨዋታው ጭራሽ ደርቶ አምሮ ፏ ብሎ ልቅምቅም ብሎ በቃ ማለት ነው ጥርት ብሎ ወደ ኤምሬትስ ሄዷል ማለት ነውና ኡፍ ነው የሚባለው እኔ አላቅም እና ግን ማለት ነው ይሄ ዮፍ መካከል እንቆላላችሁን ይዛችሁ የቋጠራችሁ የዛ የምናምን ማህበር አባላት ማለት ነው ጠብቁን ለነገሩ አንድ ሊግ ላይ ያላችሁት ምን ላይ እንቋጥርባችሁ ግን ጠብቁ ለእናንተ አንዳንስም እንዲው እንደደራ እንዳማረበት ለኛ ኮርና ተው ራሳቸው በኮርና ግብተው እኛ ደግሞ ያው በራሳቸው ልጅ በፔናልቲ አቻውተናል ማለት ነውና ኤምሬትስ ላይ ደራ ሪቬንጅ ታያለ ቀርማ ያገባህበትን ሪቬንጅ ታያለክ እንደውም ሴት ቢስ ያገባህበትን ሪቬንጅ ልትይ ትችላለውላ ማለት ነው አርሰናል የተቃጠለ ጨጓራም ማለት ነው በጎሉም ይሄው ባጫውቱም የተቃጠለ ጨጓራም በምን እንደምታርሰው ታውቃለህ የማድሪድም የሲቲም ጠላት ትሆንና አሁን በአምስቱ ጨዋታ ዘና ድልቅቅ ማለት ነው ኖኒ ማዱኬ እናመሰግናለን የሚገርም ድሪብል አድርጎ ገብቶ እንግዲህ ፔናልቲውን ያስገኘልን ተጫዋች ነው እንግዲህ ከ1-0 ሽንፈት ይሻላል አቻ 1-0 ቢያልቅ ኤምሬትስ ላይ መቀልበስ የሚችል ውጤት ነው 50-50 የሆነ ጨዋታ ነው የተመለከትኩት በኔ በኩል ማለት ነው ይሄን ነጥሮ የወጣ ቲም የለም ባላንስድ ነበር የሁለቱም ቲም ፐርፎርማንስ ማለት ነው ብዙም አንበላለጥም ፖዚሽን በርግጥኛ በልጠናቸዋል በ5 ምናምን ይመስለኛል ግን ቢሆንም ተመጣጣኝ የሆነ አይነት ጨዋታ ነው የተጫወት ነው ሊቨርኩሰኖች እንግዲህ ፈርስት ሃፍ ላይ ኮርና አርሰናል በምንም ታምር እንዳያገኝ አድርገውት ነበር ሰከንድ ሃፍ ላይ 3 ኮርና ብቻ ማግኘት ይችላልናል ኮርናዎችን መጠቀም አልቻለም እኛ ደግሞ በአንሳሩ ከኮርና እንግዲህ ጎል ተቆጥረውብናል ማለት ነው ከ2024 በኋላ እንግዲህ ለመጀመሪያ ጊዜ በቻምፒየንስ ሊግ አርሰናል ከኮርና ጎል ሲገባበት ማለት ነው ለማንኛውም ጥሩ ውጤት ነው ሳምንት ኤምሬትስ ላይ እንገናኛለን ሊቨርኩሰኖች ኮፒ ሼር ፖስት ማድረግ እንዳይረሱ ሄይ ጋይስ እንዴት ናችሁ ስለዛሬው ጨዋታ እውነት ለመናገር ምንም ማለት አልፈልግም ግን አንድ የተረዳሁትን ነገር ለመናገር ነው የመጣሁት ኦዴጋርድ ማለት ቡድናችን ውስጥ ሞቶ እንቅልፉን ተኝቶ እየተሳሳተ በቃ ቡድናችን ውስጥ መኖር አለበት በቃ ምንም ማጥቃታችን አያምር እኔ አላቅም የፊት መስመራችን ምንም ደና ነገር የለው በእውነት እንዴት ነው እንደዚህ እስከመጨረሻው ምን ዘልቀው እና ደግሞ ሌላው ነገር የሳካ ሰልፊሽነት ሳካን ልጃችን ምንድን ይነካብን ጋይስ እኔ በእውነት በጣም የምወደው ተጫዋች ነው ሳካና ምን ሆኖ ነው እንደዚህ በቃ ሰልፊሽ ሆኖ ማለት በቃ የሚሰጥ ኳስ እንኳን አይሰጥም ለምንድን ነው ብቻ የሱ ነገር ራሱ አሳሳቢ ነው ያው እውነት ለመናገር ለኔ ፔናልቲ አያሰጥም ግን ተሰጥቶናል ቢያንስ ተመስጊን ነው ቀጣይ ኤምሬትስ ላይ መሆኑ ራሱ አንድ ነገር ነው ይመቻቹ ጨዋታ ማለት ነው አንድ ያገኘነው ጥሩ ነገር ቢኖር ኖኒ ማዱኬ ተቀይሮ መግባቱ ምን ያክል ቡድኑ ላይ ተጽዕኖ እንደፈጠረ አይተናል ምክንያቱም ፔናልቲ ያስገኝቷል ቫር እንኳን ሸውዷል ዛሬ ይመችክ ማዱኬ እግዚአብሔርን በስማም ዛሬ ምንም ሲሰሩት የነበረውን ምንም ማንንም ያቅሷል ነበር ሳካ እኔ አላቅ ምንድነው ሳካን የበላህ ቡዳ ትፉልን እግዚአብሔርን ትፉት ቡካዮ ሳካን ትፉልን እስማ አምቦል ደንፈስ ቅዱስ እኔ አርቴታ ደግሞ አንዳንዴ ማይገባኝ ነገር ቢኖር ማለት ነው ማርቲኔሊ የሚባል አህያ 90 ደቂቃ ድረስ ምን ይሰራል በእግዚአብሔር ሜዳ ውስጥ ምን እየሰራ ነበር እኔ አስረዱኝ እኔ የሱ ነገር በቅቶኛል እግዚአብሔርን በቅቶኛል ኧረ በስማ ካይ ሃቨርትዝ እንግዲህ እንደለመደው የቀድሞ ክለቦቹ ላይ ማስቆጠሩን ቀጥሎበታል ዛሬም ሊቨርኩሰን ላይ አግብቷል ግን ሴሌብሬት አላረገም ቼልሲዎች ቺ ነገር ና ኤምሬትስ ላይ ጨዋታ መገልበጥ አለበት ግዴታ አልወድም ማህደስ ሳይልም በ15 አንጀ እየተጫወታችሁ መጣችሁ ስታወሩ ደስ አይልም በመስኮት እያያችሁ መጣችሁ ስታወሩ ምንም ደስ አይልም ያቅለሽልሻል ማለት ነውና ስለዚህ አሁን ደግሞ አታሽቀብጡ እኔ ተጫውቼ ነው ወጣሁት እናንተ ምንድነው እንደ ጥላ ከስር የምትከተሉት አቻውተናል እኔ ተናርጫለሁ እኔ ተራሪ ነበርኩኝ ከ70 ምናምን ደቂቃ በኋላ ነው ያየሁት ማለት ነው ግን እስቲ እስካዛ ያለውን ነገር ልንገራችሁ ለማንኛውም ኮፒ ሊንክ አድርጉት እሺ ይሄን ቪዲዮ አርቴታ በእናትህ እንደው ሃቨርትን ቀድማ አስገባ አንደኛ ነገር ሁለተኛ ነገር ጊዮክሪችን አታስወጣ ይዜን ሃቨርትንና ራይትን አድርገህ ሞክረው በእናትህ እስቲ አንድ እንኳን ሞክረው ማለት እስቲ አንድ 45 ደቂቃ ሙሉ ስጣቸው ይሄን እንትን ማለት ነው ከዚህ ሜንዲ ጋር ምን እንዳለ አላቀም በቃኝ እያለክ ነው ማለት በቃ እሱ እኮ መጫወቱ ይጠቅማልና በቃኝ እያለህ ነው ወይ
መከላከል እንደው ፍቅር ከሆነ ደግሞ ኖርጋርድን አስገባው። አትሊስት ይከላከላልም ያጠቃልም ከዙቢሜንዲ የተሻለ ተጫዋች ነው እና እባክህ ኖርጋርድን ወይ አስገባው ወይ ደግሞ ኢዜና ሀቨርትን አጫውተህ ከዛ በኋላ 9 ቁጥር ላይ ጊዮክሬሽ በቃ ዩክሬሽን ለምንድን ነው የምታስወጣው? ዩክሬሽ እኮ የሚሰጠው ሰው ከሌለ የለም። ሃላንድ እኮ 3-4 ኳስ ነክቶ የሚወጣበት ጨዋታዎች አሉ። አጥቂ ነው ካልተሰጠው እንትን አይልም። ስለዚህ ይሄን ነገር ልመደው። ሮጠ ዩክሬሽን ለማስወጣት እንደምትሮጠው ማለት ነው። ማርቲኔሊን ለማስወጣት ብትሮጥ፣ ዙቢሜንዲን ለማስወጣት ብትሮጥ፣ መሮጥ ያለብህ ተጫዋቾች ላይ አትሮጥም። መሮጥ የሌለብህ ላይ ደግሞ ትሮጣለህ እንዴ? ረብስ ሚላ እና በእናትህ እስቲ እና ቀድመህ ቀይር። አሁን ዛሬ ሳካ እንዴት እንደቀየርክ እንዴት ለውጡን አይተሃል አይደለ? እንደዛም ሌሎቹንም ቀድመህ ቀይር። በቃ አማራጭ የለማ፣ እየተመራ ነው። ስለዚህ ሁሉ ነገርህን መቀየር አለብህ። ሁሉ ነው እኛ ካንተ በላይ እንዴት ነው የምንረዳው? እንዴት እኔ ከሰባ ምናምን ደቂቃ በኋላ አይቼው ራሱ ማለት ነው በቃ የሆነ ሺት እንደሆነ ተረዳው። ዙቢሜንዲ እዛ ቦታ ላይ መቀመጥ እንደሌለበት፣ ማርቲኔሊ እዛ ቦታ ላይ መሆን እንደሌለበት ምናምን በቃ ተረዳው። አንተ እንዴት ነው ማትረዳው? ዙቢሜንዲ ፍቅር ይዞ ነው። ረብስ ሚላ በእናትህ አርቴታ። ጋይስ ምንም እንዳታስቡ፣ በሜዳችን ፊክስ ነው የምናደርጋቸው። እሺ እንትን ደህና ደሩ ልበላችሁ። ደህና ደሩ። መልካም አዳር ይሁንላችሁ። ኃያሉ አርሰናል ይቅርታ የቴክኒክ መቆራረጥ ችግር አጋጥሞን ነው። አርሰናል ከሊቨርኩሰን ባረጉት ጨዋታ ባየር ሊቨርኩሰን አርሰናልን እስከ መጨረሻው ደቂቃ ሲቀጠቅጠው ቆይቶ ባለቀ ሰዓት አርሰናል ፔናልቲ በማግኘት አንዳቻ በሆነ ውጤት መጠናቀቅ ችሏል ማለት ነው። ፔናልቲው ያሰጣል አያሰጥም የሚለውን ነገር እናንተ ተነጋገሩበት። ይሄን ክለብ ነው እንግዲህ ብዙ ዋንጫዎች ይበላል ብለን ስንጠብቀው የነበረው። የመልስ ጨዋታ ምን ይመስላል የሚለውን አብረን እንመለከታለን። ቀጣይ ጨዋታችን እንግዲህ የሚሆነው ፒኤስጂ ከቼልሲ ነው። ያሉትን መረጃዎች በሙሉ ቶሎ ማቀርብላችሁ ይሆናል። ለዚህ አካውንት አዲስ የሆናችሁ ሰዎች ፎሎ ማድረግ እንዳይረሳ። ይመቻችሁ። ሀቨርት የሚባል ባንዳ የድሮ ክለቡ ላይ ትልቅ በደል ነው የፈጸመው። የሆነው ሆኖ ግን አላሸነፉም። በሰላም እንድንተኛ ደግሞ የኔ ማድሪድ አሪፍ የሆነ ጎል አስቆጥሮ እናሸንፋለን። በቃ ሰላም ጋይስ። የራሷ አሮባት የሰው ታማስላለች አሉ። አሁን እኮ ነው የኛ ኮሜንት ላይ ሳይ ይስቁላቸዋል። ያቸው ጉዳቸውን ይዩ። በጣም አሪፍ እውነት በቃ ደስ የሚል የሚያኮራ ውጤት ይዘን የወጣ ነው። እንግዲህ በእነሱ ሜዳ እንደዚህ ከሆነ በእኛ ሜዳ ላይ እንግዲህ እናየዋለን እንዴት እንደሚሆን ማለት ነው። ፔናልቲው አያሰጥም የምትሉኝን ሰዎች መስማታችን የተሻለ ተጫውተናል፣ ጥሩ ተጫውተናል። የሚቀጥለው በሜዳችን ቢሆን አሁን አጫዋወታቸውን ሁሉ ነገር አይተናል። ሞር ተዘጋጅተው ነው የመጡት። አያችሁ እንግዲህ መናቅ ራሱ የሆነ ቲምን መናቅ ቅድም አውርቼ ነበረና ስለዚህ አሪፍ ነው። በቃ እኔ የዛሬ ውጤት በደንብ ወድጄዋለሁ። በጣም ተመችቶኛል። አጫውተናል። ሌላ ጨዋታ በራሳችን ሜዳ ኢምሬት ላይ ነው። እሳት ሆኖ ነው የሚጠብቃቸው። እኔ ደስ ብሎኛል። የፈሩት ይደርሳል የጠሉት ይወርሳል የሚለው ተረት ይኸው በእኛ ደርሶ ዛሬ ያየሁት። እኔ ምንም ልል አይደለም። ሰራን ትላንት ትንሽ ሊቨርፑል ሲሸነፍ በጣም ሰራን። እኛም ብሎ አብሻቂ አበሸቅን ምናምን ይበላል ሳልልም ቲሜ ነው ግን ይሁን ካምባክ አለ ደርሶ መልስ አለ። ችግር የለውም እንዳታዝኑ እሺ። እንዲሽ ብላችሁ እንዳይከፋችሁ ተኙ። ደህና ደሩ። ልንገራችሁ አርሰናል ደጋፊዎች ማለት ከሊቨርኩሰን ጋር 1-1 ስለወጣን እኔ ሊያስከፋ ይችላል፣ ግን ቀጣዩን ጌም እንዳትፈሩ። እንደው ማለት ነው ይሄን ጌም 1-0 አርሰናል ቢያሸንፍና ማለት ነው እኛ ጥሩ ብንሆን እነሱ መጥፎ ቢሆኑ ኖሮ ቀጣይ ላይ የኛ ልጆችና አሰልጣኛችን ተዘናግተው ይገቡ ነበረ። ሊቨርኩሰን ጥሩ መሆኑ ለአርቴታም ሆነ ለልጆቹ ቀጣይ ላይ በሜዳችን ጠንከር ብለን ሳይንቅ በደንብ አጥንቶ አሁን እኮ ዛሬ አጫውታቸውን አጥንቷል ማለት ነው። እንዲህ ይመጣልና ዘና ብለን ነው የምናሸንፈው። ይሄ 1-0 ምናምን ዘና ብለን ያስደጋፊዎች ምናምን እንደዚህ ምናምን ይላሉ ማለት ነው። ውስጣቸው ያውቁታል ቀጣይ ላይ እንዴት እንደምናሸንፍ እና ዛሬ ጥሩ አለመሆናችን እንደውም ለቀጣዩ ጥሩ ነው እንድንዘጋጅ እና ተጠንቅቀን እንድንገባ በደንብ
በደንብ ይነግረናል። እና እንዳታስቡ አርሰናል ደጋፊዎች፣ ወላሂ ነው የምላችሁ እንዳታስቡ ቀጣዩን ጌም። እሺ በጣም ዛሬ ጥሩ አለመሆናችን በጣም ጥሩ ነው። አርሰናል ጥሩ ሆኖ ተዘናግቶ ሲገባ ነው ጉድ የሚሆነው። እና በቃ ተረጋጉ። እኔ ቲም አንዳቸው ወጣ ብዬ አብዳለሁ። ቼላውና ፈልፈላው ሲለጠለጡ አላመሹ። አረኩት ምንድን ነው ይሄን ያህል ጎል ይበላችሁ። ፈላው ደግሞ የቱና ነው ቫልቨርድ እንደዛ ሃትሪክ በሃትሪክ ሲያረጋችሁ? ጀግኖች ነን፣ ሰው አንነካም። ከነኩን ግን ለማንም አንመለስም። ስጋት የለም።